ሰላም ከስራ ወደ ቤት ስትመጣ አባቷ እቤት አልነበሩምና ስትገባ እንዴ አባዬ የት ሄዱ ነው በዚህ ጨለማ እያለች መስቀሏን ሀሴት ስለወሰደችባት ተመሳስሎ ይሆን የጥየው ይሆን እያለች እቤት እየፈለገች ነበር። በአጋጣሚ ሆኖ ልብሶቿን ከሳጥን አውጥታ ፍራሽ ላይ አርጋ ታራግፋለች። በአጋጣሚ ልብሷን ስታራግፍም አላገኘችውም። እናም የአባቷ መጽሐፍ ወንበር ላይ ነበረና አንስታ መጽሐፉን ግልግልጥ ስታደርግ በድንገት አባቷ ይመጣሉ። አባቷ ሲመጡ ስትሰማ ቁጭ አረገችና ደንግጣ ስለነበረ አላየችም። እንዴ ሀንዬ ምን ሆነሽ ነው? በሰላም ነው? ምንድነው ይሏታል። አረ ምንም አልሆንኩም አባ ምንም አልሆንኩም ትላቸዋለች። እንዴ አባ መጣሃል እንዴ? አዎ መጥቻለሁ ልጄ መጥቻለሁ። የት ሄደ ነው በዚህ ጨለማ በዚህ ምሽት? ይሄ አሰር ነዋ። ናኒ ሂድ ትንሽ ወተን እንምጣ ብሎኝ አሁን ነው እኮ የወሰደኝ። አይ ጥሩ አደረገ ትለዋለች ሀናም። ሀንዬ ልጄ ምን ሆነሽ ነው? ምንድን የሆንሽው? ይሄ ልብስሽስ ምንድን ነው እዚህ ጋር የተዝረከረከው? አይ ምንም አልሆንኩም አባ ቆይ ላንሳው ትልና ልብሶቿን ታነሳሳለች። ሀንዬ ምን እየፈለግሽ እንደሆነ ንገሪኝ ልጄ ምንም አይደለም ስላልሽኝ መጨነቄ የሚቀር መስሎሽ ነው? አይ እንደሱ አይደለም አባዬ መስቀሌን አይተኸዋል እንዴ? ይውል እሱን እየፈለኩት ነበር አጣሁት አባዬ። እንዴ መቼ ነው ለመጨረሻ ጊዜ ያደረግሽውስ? እንዴ እና ታዲያ የት ወደቀ ይሏታል። አይ እኔ እንጃ የት እንዳደረግኩት አባ። መቼም እኔ ከሆንኩኝ ያስኩት ወይ ኪሴ ውስጥ ወይ መጽሐፍ ውስጥ ነው የሚሆነው። ሁሉም ቦታ ፈለኩት አባዬ ግን የለም አላገኙትም ትላቸዋለች። አባቷም ግራ ግብት ብሏቸው እና አሁንሽ የት ሄደ ይባላል ብለው ግራ ይገባቸዋል። በቃ አባዬ ችግር የለውም በቃ እኔ ልብሶቹን ላስተካክል ትላቸዋለች። እሺ በያስተካክይ። ሆወቸ ጉድ አሁን የት ሄደ ይባላል እሺ እያሉ አባቷም ግራ ገብቷቸው መጽሐፋቸውንም ገልጸው ቢያዩ መጽሐፍ ውስጥ የለም መስቀሉ። ግራ ገባቸው። እሳቸውም ፍለጋቸውን ቀጠሉ። ሀንዬ እዚህም እኮ የለም ግን ምናልባት ስራ ቦታ እንዳይሆን ጥለሹ የመጣሽው ይሏታል። አባዬ አላቅም እኔ እዛም ፈለኩት ሁሉም ቦታ አየሁት ግን አላገኘሁትም ትላቸዋለች። ግራ ገብቷቸው እሳቸውም አንዴ ወደ ላይ አንዴ ወርታች እያማተራይ ናቸው። ሀሴት እናቷ ክፍል ስትሄድ እናቷ አልተኛችም ነበረ። እንዴ እማዬ ውይ ሀሴትዬ ልጄ እንዴት አመሸሽ? እግዚአብሔር ይመስገን። እንዴ እማዬ አልተኛሽም እንዴ? አዎ አልተኛሁኝም። ነይ እስኪ ቁጭ በይ ልጄ ትላትና ከሴትም ከእናቷ አጠገቢዳ ቁጭ ብላ እህቴና ወንድሜ ፊልም እያዩ ስለሆነ እኔ ደግሞ አንቺ ጋር መጥቼ ልቀመጥ ብዬ እኮ ነው። እንዴ ታዲያ አንቺስ ብትሆኝ ታዲያ አብረሻቸው ቁጭ አትይም እንዴ? ታዲያ አታይም ስትል አይ እኔ ደግሞ አንቺ ጋር ልምጣና ላውራ ብዬ ነው የመጣሁት። እኔ ግን አንቺና ሰላም ግን በፍጹም አትመሳሰሉም ሀሴትዬ። እንዴ ታዲያ ማንና ማን ነው የሚመሳሰለው? ትላለች። በቃ አንቺ እንደ ልጅነትሽ ነሽ ልጄ። እውነትሽን ነው እማዬ። አዎ የኔ ልጅ። በልጅነትሽም እኔ ብቻዬን ስሆን አትወጅም ነበረ። ከስር ነበር የምትዩ። ከአባትሽ ከእህትሽ ከወንድምሽ ቀድመሽ ከኔ ጋር ነበር የምትመጪው። ባለመለወጤ በጣም ነው ደስ ያለኝ እማዬ። ለኔ ብትለወጭም ባትለወጭም ያው ልጅ ነሽ። አይ እናቴ አንቺማ ያው እናት አይደልሽ ሁሉንም ትችዋለሽ።
ታዲያ ለምን አልተኛሽም አሁን? አይ ልተኛ ነበረ ግን የሆነ ነገር ትዝ አለኝና ነው የመጣሁት እናቴ። ምንድነው ልጄ እስኪ ንገሪኝ ትላለች። ምን ትዝ አለሽ? ነገ የሆነ ቦታ ደርሼ ልመጣ ነበረ እማዬ ትፈቅጂልኛለሽ? አሁን ሰላምና ምናሴ ምን ያህል ልዩነት እንዳላቸው ካንቺ ጋር ማመሳሰል አይቻልም። እንዴት እናቴ ትላታለች። ሰላም የትም ብትሄድም አታስፈቅደኝም። ዝም ብላ ውልቅ ብላ ነው የምትሄደው። እሺ ችግር የለውም መሄድ ትችያለሽ፣ እኔ የሆነ ቦታ ደርሼ ነው የምመጣው ስትል፣ አይ እኔ የሆነ ቦታ ደርሼ ነው የምመጣው፣ ብቻ ደርሼ ነው የምመጣው ትላታለች። እና ገንዘብ ያስፈልግሻል? አይ እማዬ አልፈልግም ገንዘብ፣ ካስፈለገኝ እጠይቅሻለሁ፣ ጀስ የሆነ ቦታ ብቻ ደርሼ ቶሎ ነው የምመጣው ትላታለች። እና በቃ እማዬ በቃ ሰላም ደርሺ ቻው ብላት እናቷን አቅፋ ስማት ሀሴትም ወደ መኝታ ክፍሏ ሄደች። ሀናም ግራ ገብቷት እንቅልፏም አልወሰዳትም። እናም አባቷ ተኝተው እሷ ግን ቁጭ ብላ ለምንድነው ግን መስቀሌ የት ነው ሄደው? የት ነው የጠፋው? ሀሴትስ ያንን መስቀል ለምንድነው የቀማችኝ? ለምን? እንዴትስ እንዴ ትላለች። በዛ አጋጣሚ አባቷ ከእንቅልፋቸው ሲነቁ ልጅቷ ቁጭ እንዳለች ደነገጡና እንዴ ምን ነው ሀንዬ ምን ነው ያባዬ አልተኛህም እንዴ? አዎ አልተኛሁም። እንዴ ምን ሆነሽ ነው ልጄ? ለምንድን አተኙ እንዴ? ልጄ አባዬ እኔ መስቀሉ ነገር ሊያስተኛኝ አልቻለም። ቀማስበው መስቀሉን ነው። አላቅም አባዬ። እንዴ ስራ ቦታ ነው ረስቼ የመጣሁት አላልሽም እንዴ? አዎ ግን አላቅም አባ፣ ፍራት እያለኝ ነው፣ እየፈራሁኝ ነው። እኔ አላቅም። ታዲያ ምን ሆነሽ ነው ልጄ? እኔ ያ መስቀል ለኔ ምን እንደሆነ ምን ማለት እንደሆነ ታውቀው የለ እንዴ አባዬ? አውቃለሁ። እዛ ፈልጊውና ካጣሽው ከዚህ እንፈልገዋለን። እሺ ልጄ እኔ አላቅም አባ፣ ብቻ እኔ መስቀሉን በጣም ነው የምፈልገው ትላችኋለች። አይዞሽ ልጄ እኔ አላቅም አባ ትልና ለማልቀስም ያዳጋል። እና አይዞሽ ልጄ ሀንዬ አይዞሽ፣ እሺ ደግሞ እዛ አይተሹ ነይና እዚህ እንፈልገዋለን፣ አታስቢ እሺ ይሉና ነይ እስኪ ልጄ ነይ ይሉና እቅፍ አድርገዋት ልጄ መስቀሉ የድልሽ ምልክት ብቻ ሳይሆን ያን ጊዜ ሳገኝሽ መንገድ ላይ ከነበሩሽ ምልክቶች የመጨረሻዋ ምልክትሽ እሷ መስቀል ናትና አይዞሽ፣ መስቀሉ ጠፍቶብሽ ብትጨነቂም አይፈረድብሽም። ምናልባት ቤተሰቦችሽ ፈልገውሽ እንኳን ቢመጡ ልጄ ሊያውቁሽ የሚችሉት በዛ መስቀል